ወይዘሮ ሄለን ቶማስን ለማሳገት ስምምነት ላይ ናት። ወይዘሮ ሄለን ቶማስን ልታሳግት እየተባባለችው ያለችው ሰው የቶማስ የቅርብ ጓደኛ እንደሆነ ተረጋግጧል። እንደዚሁም ወይዘሮ ሄለንን ሊያጋልጣት እያሰበም ያለ ይመስላል። ሰላም ሰላም! ውድና የተከበራችሁ የቻናል ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁ ቪዲዮን በላይክ መጀመር አትርሱ። እንግዳ ድራማ ቀጣይ ፓርት ይዤላችሁ ነው የመጣሁት። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። ቪዲዮውን በመሀል ያስገባላችኋለሁ። እዚህ ጋር እያየነው እንዳለ ነው ወይዘሮ ሄለን ከአጋቾች ጋር እየተነጋገረች ትገኛለች። ወይዘሮ ሄለን ከአጋቾች ጋር ከመነጋገሯም በላይ አቶ ቶማስ ባለቤቷ መሆኑንም አልተናገረችም። ይህን ሊሆን የቻለው ምናልባትም ከተጋለጡ እሷን አሳልፈው እንዳይሰጧት ነው። የእሷን ትክክለኛ ስምም መጥቀስ አልፈለገችም። ለዛም ነው ካሁን በፊት የነበረውን የስራ ባልደረባዋን ትታ ሌላ አጋች የፈለገችው። እንግዲህ ወይዘሮ ሄለን ከተሳካላት በዚህ መልኩ አቶ ቶማስን ለማገትና አለኝ ያላቸውን ንብረቶች በተለይ ደግሞ ለልጁ ሊሰጣቸው ያሰባቸውን ንብረቶች ሙሉ ለሙሉ ለመቀበል ወስናለች። አቶ ቶማስ ከወይዘሮ ሄለን የማይወለድ ወንድ ልጅ አለው። እሱም ለጊዜው እቤት አይደለም። በአሳለፍናቸው ፓርቶች ላይ አይታችሁ ከሆነ ኤልሻዳይ ወንድሟ ከቤት በመውጣቱ በጣም ተጸጽታ ተናዳ ከወይዘሮ ሄለን ጋርም ተቀያይመው ነበር። ይሁን እንጂ ወይዘሮ ሄለን ወንድምሽ ለእረፍት ስለሆነ የሄደው ይመለሳል፣ ችግር የለውም በማለት ነበረ እየነገረቻት። ኤልሻዳይ አሁን የወንድሟን አለመኖር ኦልሬዲ እየለመደችው ቢሆንም ነገር ግን ከዛሬ ነገ ይመጣል እያለች እየተጠባበቀች ነው። ወንድሟ ሳይመጣ በፊት ወንድሟ ሊወስደው ወይም ደግሞ ምናልባት የሱ ይገባዋል ብሎ የሚገምተውን የአቶ ቶማስን ንብረት ቶሎ ብላ ወደ ራሷ ወይም ወደ ልጇ ኤልሻዳይ ለማስተላለፍ ወይዘሮ ሄለን እቅዷን እየሰራችበት ትገኛለች። ከአሁን በፊት ኑንያትን በማገት ከአቶ ቶማስም ሆነ ከአዶኒ ገንዘብ ለመቀበል ወስና ቢሆንም ነገር ግን የሁለቱም አልተሳካላትም። በተለይ ደግሞ አቶ ቶማስ በፍጹም ገንዘብ አልሰጣቸውም። ምክንያቱም እነዚህ ሰዎች ገንዘብ እስከፈለጉ ድረስ ኑንያትን ዛሬ ባስለቀቅ ነገ ደግሞ ሌላውን ቤተሰቤን ወስደው እንደዚሁ ተመሳሳይ ገንዘብ ሊጠይቁኝ ይችላሉ። ስለዚህ እነዚህ ሰዎች በሕግ ነው መቅረብ ያለባቸው ብሎ ከወይዘሮ ሄለን ጋር አልተስማማም ነበር። ከአቶ ቶማስ ተስፋ ስትቆርጥ ወይዘሮ ሄለን ወደ አዶኒ ተመልሳ ነበረ። አዶኒንም ቤትህን ሽጠው የሚል ሀሳቡን ከመጀመሪያውኑ አባቱ በሞተ በሁለተኛው ቀን ነበር ይሄን ሀሳብ ያመጣችው። በወቅቱ አዶኒ የሄለንን ንግግር አልተቀበላትም ነበር። ይሁን እንጂ ኑንያት ከታገተች በኋላ ግን ይሄን የወይዘሮ ሄለንን ሀሳብ ራሱ ተፈጻሚ እንደሚያደርገው ቃል ገብቶ ትልቁን የአባቱን ያቶ ሾመን ቤት ሽጦ ሌላ አነስ ያለች ቤት እንደሚገዛና እንደዚሁም ደግሞ ቀሪውን ገንዘብ ለኑንያት እንደሚከፍልም ቃል ገብቶ ነበር። ይሁን እንጂ አዶኒም ቤቱን ሳይሸጥ አቶ ቶማስም ምንም አይነት ገንዘብ ሳያስተላልፍ ነበረ ኑንያቱ ወደ ቤት የመጣችው። ኑንያት ወደ ቤት በመምጣቷ በጣም ተስፋ ቆርጣና ተበሳጭታ ትገኛለች። ወይዘሮ ሄለን ቢያንስ ከአዶኒ የሆነ ነገር ሳንቀበል ኑንያት እዚህ መምጣት የለባትም የሚል ብስጭት ይታይባታል ወይዘሮ ሄለን ከፊቷ ላይ። እንግዲህ መኮንን የኑንያት ወንድም እዚህ ኑንያት ብትመጣም አጋቾቹን ግን አሁንም ፈልጌ ማግኘት አለብኝ የሚል እቅድ አለው። አምልጣ እንደመጣችም ተናግራለች። ኑንያት ከአጋቾቹ አምልጣ መንገድ ላይ በነበረችበት ጊዜ አጋቾቹ ለወይዘሮ ሄለን ቢደውሉም ወይዘሮ ሄለን ደግሞ እንዴት ልታመልጣችሁ ቻለች የሚል ነበረ ካሳለፍነው ፓርት ላይ ያየ ነው። ወይዘሮ ሄለን ልጅቷ ላይ ምንም አይነት ከባድ የሚባል ነገር እንዲደረግባት ባትፈልግም ነገር ግን ገንዘቡን እስካላመጡ ድረስ የማስፈራሪያ እያስፈራሩ እንዲያቆዩት ማዛ ነበር። ይሁን እንጂ ኑንያት አሁን
ቤተሰቧ እጅ ትገኛለች። ይህ ማለት ኑንያትን መልሶ ሁለተኛ ለማገት በጣም እንደሚከብዳት ስላወቀች አቶ ቶማስ ደግሞ ሀገር አማን ብሎ እንቅስቃሴውን ሲያከናውን ማንነታቸው በማይታወቁ ሰዎች እንዲታገት በሚል መልኩ ወይዘሮ ሄለን አሁንም አቶ ቶማስ ላይ ትልቅ ኦፕሬሽን እየሰራች ትገኛለች። ወይዘሮ ሄለን በእቅዷ ላይ እያንዳንዱ የሚመጡ ሰዎችን እንደማትምር ካሁን በፊት አይተናል። በህገ ወጡ በህፃናት ዝውውር ስራዋ ላይ እውነታን ሊያጋልጡ የሚችሉ የወንጀሏን የስራዎቿን እያንዳንዱ ፋይል የያዘው አቶ ተሾመ ወደ አቶ ቶማስ ቤት ሲመጣ ነበረ ከመንገድ ላይ አግታ ወደ ራሷ ምሽግ የወሰደችው። ከዛም በኋላ ከባድ የሚባል እርምጃ ወስዳበታለች። የእሷ እቅድ እንዲሳካ ምንም አይነት ነገሮችን ማድረግ እንደምትችል እዚህ ጋር እያየነው ይገኛል። አቶ ቶማስም የአቶ ተሾመን ሞት ረስቶት ዝም ብሎ አልተቀመጠም። አሁን ድረስ አቶ ተሾመ በምንና እንዴት እንደተገደሉ እያጣራ ይገኛል። ምንም ከቤተሰብ ጎን ለጎን ጉዳዩን የሚያስኬድ ቢሆንም የአቶ ተሾመን ግድያ እስካሁን ድረስ እያጣራ ይገኛል። እንግዲህ ወንጀለኛዋ ሴት መሆኗንም እያንዳንዱ ድርጊቱን ሁሉ የተገደለበትን ሊቃጠል የተሞከረበት ቦታን ሁሉ ብዙ መረጃ አሰባስቧል። ይህ ሁሉ መረጃ ለወይዘሮ ሄለን እረፍት ነስቷታል። ገንዘብ ማግኘቷ ቀርቶ ይበልጥ የገቢ ምንጯን ህገወጥ ስራዎቿን የሚያጋልጡ ፋይሎች እያገኘ እንደሆነ እያወቀች ትገኛለች። ያም አልፎ ለልጁን ወደ ቤት ለመመለስና እንደዚሁም ደግሞ ኑንያትን ለመዳር እያሰበ ይገኛል። ነገር ግን ኑንያትን እና የአቶ ቶማስ ልጅ ሊጋቡ አይችሉም። ምክንያቱም ኑንያትና የአቶ ቶማስ ልጅ ወንድምና እህት ስለሆኑ ማለት ነው። ይሁን እንጂ ወይዘሮ ሄለን ይህን ሁሉ እውነታ ስለማታውቅ ዋናው ነገር የአቶ ቶማስ ልጅ ምንም አይነት ንብረት ከድርጅቱም ሆነ ከቤቱ ምንም አይነት ገንዘብ ማግኘት የለበትም። ገንዘቡ በእኔና በልጄ ኤልሻዳይ ስም መሆን አለበት የሚል ህሳቤ አላት። ወይዘሮ ሄለን እዚህ ጋር ትልቅ የተሸወደችው ነገር ትክክለኛ ልጇ ኤልሻዳይ ሳትሆን ኑንያት እንደሆነች ነው። ነገር ግን ወይዘሮ ሄለን ምንም ያክል መስዋዕት የሚያስከፍል ነገር ሰርታ ለልጄ ብላ የምታስቀምጠው እርስት ለልጇ ሳይሆን ለወይዘሮ አይንዬ ልጅ ለኤልሻዳይ ነው የሚሆነው። እንግዲህ ኤልሹ እስካሁን ድረስ የቤቱ ልጅ እንደሆነች ነው የሚታወቀው። እውነታው ግን የወይዘሮ ሄለን የስራ ባልደረባ ያውቀዋል። ይህን የሚነግራት ግን እያንዳንዱ ስራዋን ካጋለጣት በኋላና የመጨረሻ ወይዘሮ ሄለን ተስፋ በቆረጠችበት ቀን ይበልጡኑ ወይዘሮ ሄለን ራሷን እንድትጠላ የሚያደርገውን ምስጢር ይህን ሁሉ መስዋዕት የከፈለችላት ኤልሻዳይ ትክክለኛ ልጇ እንዳልሆነችና ያንን ሁሉ በደል ያንን ሁሉ ስቃይ ስታሰቃያት የነበረችው ኑንያት ደግሞ ትክክለኛ ልጇ መሆኗን ያረጋግጥላታል። እንግዲህ ያ እስከሚሆን ድረስ ኑንያት ላይና እንደዚሁም በቤተሰቡ ላይ በእንግዶቹ ማለት ነው በእነሱ ላይ አሁንም እጆቿን ማንሳት አትፈልግም ወይዘሮ ሄለን። ምናልባትም የገቢ ምንጮቼ ሊሆኑ ይችላሉ የሚል ግምት አላት። ምክንያቱም ከገጠር የመጡበትን አጀንዳ በማንሳት የካሳሁንን ቤተሰቦች ምክንያት በማድረግ እዛም ደግሞ እግረ መንገዷን በአንድ ድንጋይ ሁለት ወፍ እንደሚባለው ነገር እግረ መንገዷን የካሳሁን ቤተሰቦች ጋር ቁርኝት በማድረግ የአይንዬን ቤተሰቦች ማሸማቀቅ፣ ከዛም በኋላ ደግሞ እግረ መንገዷን ክፍለ ሀገር ያሉ ወላጅ አልባ ህጻናቶችን ደግሞ ወደ ድርጅቷ በማምጣት እሷ በምትፈልገውና በምትፈልገው ልክ ስራዋን መስራት ትፈልጋለች። ይህ ሁሉ ሲሆን ግን አቶ ቶማስ ምንም የሚያውቀው ነገር የለውም።
ይባስ ብሎ አቶ ቶማስ እንዲታገትና አለኝ ብሎ የሚያስባቸውን ንብረቶቹን በተለይ ደግሞ ለልጁ ለወንድ ልጁ አቶ ቶማስ ወይዘሮ ሄለን ከማትወልደው ሌላ የመጀመሪያ ልጁ ለሱ ሊሰጠው ያሰበውን እንደዚሁም ደግሞ ሊድረውና ለራሱ የሆነ ከድርጅቱም የተወሰነ ድርሻ እንደዚሁም ደግሞ አሉን ካሏቸው ቤቶችም አንደኛውን ቤት ለሱ መኖሪያ ሊያደርግ እየፈለገ እንደሆነ የሚታወቅ ነው። ወይዘሮ ሄለን ደግሞ ይህንን የአቶ ቶማስን እቅድ ሙሉ ለሙሉ አልፈለገችውም። እንግዲህ መኮንንም ኑንያትን ለመፈለግ ወደ ከተማ ቢመጣም መኮንን ሳያገኛት ኑንያት በራሷ ጊዜ መታለች። መኮንን ግን ኑንያትን ያገቷትን መኪናዎችና እንደዚሁም ሰዎች በፎቶ ስለተቀበለ እነዛን ሰዎች ሳላገኝ የትም አልሄድም በማለት ትግሉን ጀምሯል። መኩዬ ይቅናህ እንላለን። ስላዳመጣችሁን ከልብ እናመሰግናለን። መልካም ጊዜ